በቃ ማስፈልገኝ ከሆነ አልፈልግሽም አትፈልገኝም አዎ ከኔ ጋር ስፔድ ማድረግ አትፈልግም ወይኔ ያለኔ ፈቃድ ነው ይዘሻት የመጣሽው እንደዚህ ልታወራኝ እንደምትችል ብትነግሪኝ አትሊስት ቀድሜ ተዘጋጀበት ነበር እኮ ለምኛት ላግኘው ብዬ መጣው ለምነሻት ከመጣሽ በስርዓት ልታወሪኝ ይገባል ይኸውልሽ አንቺ ስለወደድሽኝ እኔ አንቺን የመውደድ ግዴታ የለብኝም ግዴታ አለብህ ካላልኩህም ግን አብረን እናሳልፍ ጊዜ ከዛ በኋላ ሁሉም ነገር አልፈልግም ግን በቃ ውስጤ ላይ ሰው አለ ምንድነው አስሬ ሰው አለ በቃ ተለያያችሁ አይደል ከሷ ጋር አሁንም ከሷ ጋር አንቺ በመታወሪበት ቶን ጎረምሳ እንኳን እንደዚህ አያወራም ነው የምልሽ ምን አልፌ መንገድ ላይ የሚቀመጥ ጎረምሳ እንኳን እንደዚህ ይዞ ሴት ልጅ እንደዚህ አያወራም በፊት ህይወትን አቁመሃል አይደል አሁን ላይ ምንም ሰው የለም ውስጥ ስለዚህ ከኔ ጋር አብረህ መሆን ምንድነው ያስፈራ እኔ ጠይቄውም ቢሚለኝ የለም ብለሽ ነው የምታስቢው አዎ ማንም የለም በቃ ነው ያልኩሽ መጀመሪያ እናርግልሽ ወዳለው ምናምን አልሽኝ አይደለ እሺ አመሰግናለሁ አልኩሽ እኮ እኔ በመወደድ እኮ አልጠለውትም እኮ አብረን ጊዜ እናሳልፍ እንዴ በስነ ስርዓት ላናግርሽ ከቅድም ጀምሮ እየሞከርኩኝ ነው እንዴ ከቅድም ጀምሮ በስርዓት ላናግርሽ ጻደክ ነው ያልኩ መጥቼ ስለጠየቅኩ እኔ እኮ ምንም ነገር አልፈልግም ጀስት ትንሽ ታይም ስፔንድ እናደርግ አብረን ከዛ ማይሆን ከሆነ እናቆማለን ይኸውልሽ እኔ ታይም ራሱ ለማሳለፍ ማለት የኔ የምለው ሰው ሊሆን ይገባል ሰላም የተወደዳችሁና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል ዛሬ በአዲስ ነገር ብቅ ብለናል እንግዲህ ያው በእኔና ይሁንና በጣም ሰላም እንደሆኑ የሚታወቅ ነገር ነው እንግዲህ ሚዲያ ላይ እኛም እየተከታተልን ነው በእናንተ መደሰትና በእናንተ መታረቅ ሁላችንም ደስተኞች ሆነናል እና በእኔ ዛሬ ፈንጠዝያ አለኝ ነገር እና ሁለታችንም ሰርፕራይዝ ላደርጋችሁ ነው እና ደግሞ ላስደስታችሁ ነው ነገር ብላለች እኔ የጠበኩኝ ያለሁት ያው እንግዲህ ኒካ ያስራሉ እና ቀለበት ያስራሉ ብዬ ያሰብኩኝ ነው እንደዛ ከሆነ ነው መምጣቴንም ወደ አለበለዚያ ግን በቃ እንግዲህ ግጭት ነው የሚፈጠረው ብዬ አስባለሁ ምክንያቱም ቢዚ ስታፍን አንተዘራራለን በአጋጣሚ ስራ በጣም ቢዚ ሆነናል ሰሞኑን ከዛ ነው ተነስቼ የመጣሁትና የሆነ ነገር አለ ምናምን ነገር ዛሬ እንድትኖር ፈልጋለሁ ምናምን ነገር እንግዲህ ያየውናም የመጀመሪያ ሚዜ እንደመሆነ መጠን ምናምን ነገር አለች እና እኔም የመጀመሪያ ሚዜን ይዣት ነው የምመጣው ምናምን ነገር ብላኛለች እንግዲህ ያው ከሰርግ ጋር ምናምን የተያዘ ወሬ መኖር አለበት ብዬ አስባለሁ ካልሆነ ግን ያው እንግዲህ ከባድ ነው እንደዛ ይሆናል ብዬ ተስፋ አድርጋለሁ ምንድነው አይደለም እንግዲህ እኔ ሚዜ ለመጀመሪያ ጊዜ አንዴ ሆኛለሁ ለጓደኛዬ ይሄ ሁለተኛ ይመስለኛል እንደግማለ ያው እንግዲህ እናንተም ከኛ ከጎናችን ነበር ብዙ ነገር ከናንተ እኩል አሳልፈናል ደስታም ከናንተ ጋር ማሳለፍ እንፈልጋለን ያው ኢትዮጵያም አለ ያው ፈጣሪ ከፈቀደ ኢትዮጵያም ወደ ቀልቡ ከተመለሰ እንዴ ያው አለ እኮ የሚባለው እኮ ጅምርና ጥንስ ስላለው እኮ ይኖራል እንኳን ባይሆን የእናንተ ሰርግ ላይ እንደላለን እኮ ገላን አታጅበኝ የሶፋዬ አለገና እንላለን እንደዛ ሲሆን እሺ ያስኬዳል ዝም ብሎ በደረቁ ያሰብን በጊዜ ለጥፋሻል ይሻላል እንግዲህ ዛሬ ደመቅ ብለን ትንሽ ረፍታት በሉት አሁን ይወጣል ዞር እያልን ደግሞ ይታኛል እኮ ነው በእምነት እዛች ጋር ግን ቪዲዮ እየቀረጽ ነው መሰለኝ እኮ ደው እያያት እየደወልኩላችሁ ቪዲዮ እየቀረጽሽ ነው መሰለኝ እስቲ ካሜራማን አዞር እስቲ ታያል እስቲ አይታየማ በቃ ናቶ እኛም ይኸው እንግዲህ አይናችን በካሮት ምናምን ያደግን ስለሆነ ሆነን ነውና ሲመጡ ታያቸዋል በአይን ግን አይታቸዋል ኤኒዌይስ ሬዲ ደርሷል ነገር ሞሜንቱን በካሜራ ማሳረፍ ምናምን ነገር ይፈልጋል እኔ እኮ ባይገርም አብሬያት ነው የምኖረው የምትለኝ አላውቃትም ጓደኞች ጭራሽ ጓደኞች አላውቅም መቼ ሰላም ሆናችሁ የምታውቀው አሁን ከዚህ በኋላ ገና አንድ ሰላም እንደሆናችሁ አንድ ሰው ታስተዋወቀ ነው እኮ ሚዜ ተብየዋል ማለት ነው እስካሁን ማወቅ ነበር በሰርግ ላይ ሙሽራህን የነፍስህን አጋር የምታጅብልህ ሲቹዌሽኑ የምታመቻቸው ቀደም ብለህ ብታውቅ አሪፍ ነው ግን ግድ አይደለም ሁሉም ነገር ሰላም ሲሆን ይደርሳል እስቲ ዛሬ ደስ ብሎናል ምን እንደነካኛ ጥርስ በጥርስ ነው የወጣው ቶፋም እንደምትወጥ ጥርስ በጥርስ ነው ለበጎ ያድርጉ
ግን እስቲ ተመልካቾቻችን ምን ይመስላችኋል? እንግዲህ ዛሬ በምኒ የመጀመሪያ ሚዜን ይዣት እመጣለሁ። ዮናም እንግዲህ የመጀመሪያ ሚዜ የሚለው አንተን ነው ምናምን ነገር ያው ግን ከዚህ በፊት አኗርን ነበር አንግሎት ነው መሰለኝ። ኧረ አይደለም መጨረሻ አለህበት። በቃ ሼር ታደርጋላችሁ መጀመሪያ ላይ ለሁለት እንዴ ተጣብቀ ከሰዓት አሁን አላየሁም ኑ እንጂ አይተውናል። አንተ አረጀው እንዴ ማፋጨት ተጠፋብኝ እየደከምክ ስትሄድ እየጠፋብኝ ነው። እንዴት እዚች ጋር መድረስ ያቅቷል ድምፁ? በቃ እስቲ እኔ እንደሚመስለኝ አንተ የሚመስለኝ እንዴ እኔ እኮ ያልነገርከኝ የደበከኝ ነገር ሰዓቱ ትደርስ ታውቃለህ አይነት ነገር እኮ እኔ ምን አውቃለሁ ዝም ብዬ ጓደኞቿን ሰብስባ መታ እያስታወቀች መቻሉን ይስጥህ። አሪፍ ነው እንግዲህ የሰው ፍቅር አለ። እሷ እንትን አትልም እርግጠኛ ነኝ መታ ፕሮፖዝ አታደርግህም። እሷ ምን ያንሰኛል እንዴ ሴት ፕሮፖዝ አያደርግም። ሸፋ ኖርማል ነው ይለፍላት። ምናልባት ዘገየህባት መሰለኝ። ለዛ ነው አልጥምስላት በቃ እኔ ልጀምረው አራዳ ላድርገዋል። እኔም ዶፋም ከእንደዚህ አይነት ነገር ነፃ ነን። እስቲ አግዙን፣ በሀሳብ አግዙን። ዶፋ በምን እንደ ከምን ነው በጣም ሰው እንደዚህ ሀቅን ይዘሃል እኮ ዋናን ይዘን የተፈቀደ በዚህ ላይ ወደ አረጀ ትንሽ ዶፋ እርግጠኛ ነኝ እንጂ ነው ዋትስአፕ እንዴት ነው የተቻላችሁ? ባችሁ ይባላለሁ። ያው ምን አይተውበት ነው በጣም አስቸጋሪ እኔ ራሴ እኮ ግራ ጉዳያችን ብታወቅ የመጀመሪያ ሚዜ አይ አይደለም እኔ መታወቅ ስለ ሽምግልና ከሆነ አዘጋጅተን የጠበቅናችሁ ካሜራ ነው እኮ ምን እኔ ሞቀኝ እኮ። እሺ ምንድን ነው ጉዳይ? እንዲህ አንገብግበሽ ጠበቅ
እኔ እናንተ እናወራለን። ያ ደስ ይለኛል። የሆነ ነገር የታለ? ኧረ በጭራሽ አልችልም። እኔ እንደው እያልኩ ነበር። ምንድን ነው ከእኔ ጋር ከረምክ እናንተ በነፃነት ለማውራት እንዲመቻችሁ እኮ እንደዚህ አይነት ነገር ይግባ ይግባ። ሄድኩል ደስ ይበል ለምንስ እሷን ትሄድ እንዴ? እንዴ ኧረ ችግር የለም። እኔው ልንከባከብሽ እንግዲህ አዋራ እንዳይነካሽ ሌላ ሰው ትስጥሽ። አይ ችግር በቃኝ። እነኚህ ዝገት የሆኑ ሰዎች እሺ። እና እንዴት ነሽ ታዲያ? እንዴት ነህ? አለሁልሽ። እንዴት ነሽ? ሰላም። እኔም የተወሰነ እኮ አውቃለሁ ስላለሽ የተወሰነ ነገር ነግራኛለች። ግን አሁን ትምህርት ትምህርቱ ላይ ለማተኮር እያልኩ እና በጣም እንትን ብያት ነው የመጣሁት። ያው አንተን አግኝቼ ስለማላውቅ በአካል በጣም ላገኝ ፈልግ ነበር። ችግር የለውም። ምን ነበር? አይ ያው አንተም ብዙ ጊዜ ሆነ ለምን እኔ ፊሊንግ አለ ቆይ በጣም እና በጣም ብዙ ጊዜ ላገኘው እኔ እርግጥ መወደድ ጸጋ ነው። ለምን ተወደድኩኝ ነበር እውነት ለመናገር ግን ምን አለብኝ የመጀመሪያችን ነው ስንገናኝ። አዎ በእርግጥ እኔ እኮ በጣም ቆየሁኝ ብዙ ጊዜ ሳስብ ነበር እና አንተን የማግኘት አጋጣሚም አላገኘሁም። ብዙ ጊዜ በቃ ክላስ ወይ የሆነ ነገር እንገናኛለን እናወራለን ከሷ ጋር። ከዛ ዛሬ በቃ እንደምን ላገኘውና ላውራው ብዬ ራሴን አስተካክዬ ነው እንደምን ብዬ መጣሁ። ቢያንስ ቀደም ብለህ ነበር ግን ዝግጁ ሆነበት ነበር ማለት ትንሽ ኤክስፔክት ባደርገው እንኳን አሪፍ ነው። ያው አንተም ብቻህን ነህ አይደል እንዴ? አሁን ምንም ሪሌሽንሺፕ ውስጥ ነህ? ሰው አለ ውስጥ? ስለፈለኩኝ እኮ ነው። ለምን ብቸኝነት መሆን ፈለክ? እኔ አሁን አብረን ብንሆን ብቸኛ እንደሆንክ ስለማውቅ ነው እኔም እንደዚህ አይነት ነገር ደፍሬ ያሰብኩት። አይመሰልሽም? እንኳን አልጠላሁትም እየገፋሁትም ምናምን ማሰብሽ እንደዚህ አይነት ስሜት ሊሰማ ይችላል ምናምን ነገር እየተመጻደቅኩኝ ምናምን እንዳይመስልሽ። ግን ላይክ ከረንትሊ ምንም ሀሳቤ ላይ የሌለ ነገር ነው እንደዚህ አይነት ነገር ሪሌሽንሺፕ ምናምን ማግባት ምናምን። ግን በዚህ አጋጣሚ ሳላደንቅሽ አላልፍም። ስሜትሽን በደንብ መናገር ትችያለሽ፣ አትደነግጭም። እኔ እኮ በጣም ብዙ አስቤበት ስለቆየሁኝ ነው እንደዚህ ብዬ አወራሁ። ማለት ምንድን ነው ሀሳብህ? ከኔ ጋር መሆን አትፈልግም? እንዴት ማለት በአንዴ አክሰፕት ያደርገኛል ብለሽ አስበሽ ነው የመጣሽው ማለት? ቆይ አይደለም፣ ከኔ ጋር መሆን ትፈልጋለህ ወይስ አትፈልግም? ብቸኛ ነህ አይደል እንዴ? ቆየህ እኮ ስንት ጊዜ ሆነ። የፈለገ ብቸኛ ስለዚህ ከኔ ጋር አንድ ላይ ብንሆን ምን ችግር አለው ማለት ነው? የፈለገ ብቸኛ ብሆን ስለጠየቅሽኝ ብቻ እሺ ማለት አለብኝ? እንደዛ ነው የምትይኝ? እሺ አሁን ሀሳብ አሁን ከኔ ጋር ለመሆን ፍላጎት አለ ወይስ? ልትመጻደቅብኝ እንዳትሞክር። እኔ እንደዚህ አይነት ሰው ደስ አይለኝም። በቃ እኔም እኮ ሴትነቴን ትቼ ግልጽ ሆኜ ላውራክ የመጣሁት እኮ እየተቆጣሽኝ ነው ማለት አንቺ መጠየቅ ትችያለሽ በማንኛውም ሁኔታ ስለፈለግሽው ነገር ምናምን የፈለግሽውን ሀሳብ መናገር ትችያለሽ። ግን ስለኔ ሀሳብ አንቺ ዲሳይድ ታደርጊልኛለሽ።
የነገርኩሽ ነው ጸጋ ነው ብዬ ነው የማስበው መወደድ ምናምን ነገር። ለዛ ደግሞ እንግዲህ ፈጣሪ ይመስገን ነው ማለት የሰው መውደድ ሲሰጥሽ እንግዲህ ከላይ ነው ከፈጣሪ ነው እና ለምን ወደድሽኝ ምናምን ብዬ ልመጻደቅ ምናምን አይደለም። ግን ስለወደድሽኝ አንቺን የግድ የመውደድ ደግሞ ግዴታ የለብኝም ብዬ አስባለሁ። በእርግጥ በጣም ቆንጆዬ ነሽ፣ የትኛውም ወንድ ሊመኝሽ የሚችለው አይነት ሴት ነሽ ምናምን ነገር ግን ላይ በግልጽ መተሽ ስላወራሽኝ እንደዛማ እንትን አትበለኝ። እያወራሽ እኮ ነው ጥያቄ ጠየቅሽኝ፣ ከዛ በኋላ መልስ ይነግርሽ። ቆንጆ ነሽ፣ በጣም ቆንጆ ነሽ። ሉክሽም ምናምን ደስ ይላል ምናምን ነገር ግን ስቲል ከውስጤ ያልወጣ ስሜት አለኝ ለሆነ ሰው። አይ ቲንክ ሚዲያ ላይ እንደሆነ እንደምታውቂ ምናምን ግልጽ ነው። በአካል ምናምን ከዚህ በፊት ተገናኝተን አናውቅም። በወሬ ደረጃ በእምነት የተወሰነ ጊዜ አውርታኛለች እና ስታወራኝ ራሱ ለምን በዛ ልክ ስታወራኝ እንደነበረ የገባኝ አሁን ነው። ላይክ እሷ ያሰበችው ነገር ከአንቺ ጋር የሆነ ነገር እንዲኖር ምናምን አይነት ነገር አስባ ስለሆነ ነው መሰለኝ። ከዚህ ቀደም በተደጋጋሚ ባገኘችኝ አጋጣሚ ምናምን እኔና እሷ ብቻችንን ከሆነን የሆነች ጓደኛ እኮ አለችኝ ምናምን ነገር ምናምን እያለች ስለ አንቺ በደንብ ነው የምታወራኝ እና ለምንድን ነው በዚህ ልክ ስለ አንቺ የምታወራኝ ምናምን ብዬ ራሱ ግራ ይገባኝ ነበር። በጣም በቃ ምርጥ ሰው ብትሆን ነው በዚህ ልክ ስለ እሷ የምታወራኝ ምናምን ነገር ብዬ አስባለሁ። እና አይ ቲንክ ባርኪ ነው ምናምን ያልሽኝ ስምሽ እና ባርኪ የምታይ ከነበረ ሚዲያችንን ከዚህ ቀደም ተከታታይ ምናምን ከነበረ እከታተላለሁ ሁሉንም። ስለዚህ ፍቅርን ታውቂያታለሽ ብዬ አስባለሁ። እሷ የድሮ ታሪክ አይደለች እንዴ? አዎ ነች። ስለዚህ አሁን ለምንድን ነው አሁን ላይ ስቲል የምታስባት? እንግዲህ ፊሊንግ አይደል ለምን ተሰማሽ ስለኔ ምናምን ብዬ ብጠይቅሽ ትነግሪኛለሽ? መልስ ይኖርሻል? አይ እንደዛ ማለት ሳይሆን ኦልሬዲ አሁን በቃ እሷ ፓስት ናት እኮ። እሷን አሁን ትተህ ወደፊት ሌላ ነገር ማሰብ ሌላ ነገር መጀመር ነው ያለብህ እንጂ እዛ ላይ ስታክ አድርገህ መቆየት አግባብ ነው? ጥሩ አስፈላጊ ላይሆን አግባብ ላይሆንም ይችላል። ግን ስሜት ግን አንቺ እንደፈለግሽ ሼፕ የምታደርጊው ነገር አይደለም። በቃ ሲሰማሽ ተሰማሽ ነው እና ደግሞ እኔ ፊክስ አደርገዋለሁኝ ሁሉንም ነገር። አንተ እሺ በለኝና አንድ ላይ እንሁን እንጂ ምንም ችግር የለውም። እኔ ሁሉንም ነገር እሷን እንድትረሳት ነው ማድረግ። በጣም እየገረመኝ ነው። እኔ አሁን ያሰብኩት ነገር እኮ አይደለም። በጣም ብዙ ጊዜ ሆነኝ ስላንተ ሳስብ። ኮንፊደንስሽ ነው በጣም ይገርም። ነው ኢቭን ፍራንኩን ላይ የመሰለኝ ነው ማለት የምር እየቀለደችብኝ ደፍሬ መጥቼ ስላወራሁክ ነው። አይታይክም እንደ እኔ ላይ ከልቤ ነው የውስጤን እየነገርኩ ያለው። ፈለገ ደፋር ብትሆኝ በዚህ ዕለት ዛሬ ተገናኝተን ዛሬ ፍሬን ካልተቀበልክ ብሎ ማስጨነቅ ነው የሆነብኝ። እንደምንም እኮ እንትን ብዬ ደፍሬ እንደዚህ መጥቼ ያወራሁክ እኮ በጣም ለአንተ ስሜት ስላለኝ ልትኩራራብኝ የፈለክ ነው? ስለጠየቅኩ ነው? ቀልድ ነው። የምን ቀልድ ነው? የሄደው ነው። ለምንድን ነው እሱን የፈለካቸው? ሄድ ነው እኔ የምሄድበት። ለምንድን ነው የምትሄደው? እያወራሁ አይደል? አይ የምናወራው ነገር ለየት ነው። ቆይ አንተ ግራ የሚያጋባኝ ምንድን ነው? ከእኔ ጋር በጣም ብዙ ነገር ታውቀኛለህ፣ ሰምተሃል ስለኔ አይደል? ነግረሃለች ብዙ ነገር። ይኸው በአካል ደግሞ አየኸኝ። እሺ ምንድን ነው የምትፈልገው? አይ ዶንት ኖ ብዙ የሚያግባባን ነገር ራሱ ቢሆን በዚህ ልክ የምታወራኝ ሰው ጋር አብሬ መሆን አልፈልግም። ማለት እኔ ምን አይነት ሰው ነኝ? ልክ እንደዚህ አይነት እንደምታወሪኝ የሚያወራኝ ሰው ደስ ይላል። ግልጽ ሆኜ ስላወራሁት ነው። ግልጽነት አይደለም ጀጅ ታደርጊያለሽ። በጣም ምንድን ነው ጀጅ ያደረኩት? እኔ እኮ ከጎንህ ልሁን። አትሊስት ዛሬ ነው የጠየቅሽው። ጊዜ መቆየት የለብህም ነው ነው አይደለም። እሱ ስለኔ ያሰብሽ ይባልሽ የት ኖርማል ነው። ዛሬ ነው የተገናኘን። እኔ ዛሬ አይደለም ግን የምትጠቀሚያቸው ቃላቶች ደስ አይሉም። በዛ ልክ አላወራሁሽም። እና ታዲያ ለምንድን ነው ወደድኩ ብለሽ ራሱ መተሽ እኮ ስትነግሪኝ እየተመጻደቅብኝ እኮ ነው። መመጻደቅ ማለት እንዴት ነው? በቃ ታዲያ ፍላጎት ካለ መናገር ነው። ግልጽ መሆኑ እኔ ግልጽ ሆኜ እያወራሁ ካለ አንተም ግልጽ ሆነ ስሜትህን ለእኔ እንድትነግረኝ ነው እየጠየኩህ። ዛሬ አግኝቼሽ እንዴት ነው ለአንቺ ስሜት ሊኖረኝ? አይደለም ቆይ እሱን ታዩና
ዛሬ በዛሬ እንዴት ነው ላንቺ ስሜት ሊኖረኝ የሚችለው? እሱን እኮ በጊዜያቶች እያመጣናቸው የሚመጡ ነገሮች እኮ ታዲያ አሁን ስለምንድን ነው ታዲያ እየጠየቅሽኝ? አብረን እንሁን በቃ። እኔ ላንተ ስሜት አለኝ፣ አንተ ደግሞ ተጎድተሃል። ላይክ ብቻህን ያለው እኮ አሁን ስሜት እየኖረህ ነው? ትዕዛዝ ነው? ስሜት ይኑርህ አይደለም። አይ ንግግም አለብኝ ነገር ሆነ። እኔ ያልኩት እኔ ላንተ ፊሊንግ አለኝ። ስለዚህ አንድ ላይ እንሁን በቃ። ኢጎዬን ሁሉ ነገር አጥፍቼ የመጣሁት እኔ ላንተ ስሜት ስላለኝ ይሄን እንኳን የምር ልክ አይደለም። እኔ እንጃ አይደለም ማለት ስሜት ምናምን መሰማቱ ምናምን ነገር ኖርማል ነው። ለምን ተሰማሽ ምናምን ነገር አልልም በፍጹም። ማንኛውም ሰው በሆነ አጋጣሚ በሆነ ሁኔታ እንደዚህ አይነት ስሜት ሊሰማው ይችላል። በሱ አይደለም እየተከላከልኩሽ ያለሁት። ግን የምታወሪበት መንገድ ግን ደስ አይልም። ነው የማወራበት መንገድ እኔ እኮ ግልጽ ሆኜ ነው የፈለገ ግልጽ ሆኜ እኔ እኮ ግልጽነትሽን እኮ አልጠላሁትም። በጣም እኮ አፕሪሼት እያደረኩሽ ነበረ እኮ እንደው አይደለ ነፃነትሽና ግልጽነትሽን ምናምን እኮ አልጠላሁትም። ግን ቀለል ያለ አማርኛ መስሎሽ ይሆን ምናምን ነገር የምትጠቅሚያቸው አማርኛዎች ደስ አይሉም። እኔ በህይወቴ ማንንም ሰው እንኳን ጓደኛ ሆነሽ ይቅርና መንገድ ላይ የማገኘው ሰው ራሱ በእኔ እንዲቀየም አልፈልግም። ስለዚህ መተሽ እዚህ ጋር ካንተ ጥሩ ስሜት አለኝ፣ ለአንተ ጥሩ ስሜት እየተሰማኝ ነው ምናምን ነገር ስትይ ለምን ተሰማሽ ምናምን ብዬ ግብ ስራ አልገባም። በቃ አክብሬ ሊሰማሽ ይችላል ብዬ ነው ልሸኝሽ የምችለው ነው የምልሽ። እና ብዙ ነገር አለ፣ በጣም ብዙ ማለት ነው። እንደዚህ መናገር ማልፈልገው በጣም ብዙ የሚያለያይ ነገር አለ። ስለዚህ ያ በቂ አይደል? ኧረ ዛሬ ነው የተገናኘነው። ምናልባት እኮ አውቃለሁኝ እኮ ዛሬ ነው የተገናኘነው እኮ ያስጨነቅሽኝ ነው። እሺ ፊሊንግ እንኳን ባይኖርህ እኮ ከኔ ጋር አብረን እያሳለፍን ፊሊንጉን ማምጣት ትችላለህ። በቃ አሁን እኮ እንደዚህ አይነት ነገር እንዳታስብ የገደበ የድሮ ላይፍህ ነው አይደለ? እሱን አጥፋ። ላይክ ከኔ ጋር መሆን ስንጀምር እሱ ይጠፋል። እሱ ነገር እየረሳኸው እየተውከው ትመጣለህ። ልክ ነሽ። እንደዛ ማሰብሽ እኮ ልክ ነው እኮ። ግን እኔ ከአንቺ ጋር መሆን መፈለጌን በመርዘኝ ታስልኪ ይገባ አይመስለኝም። ከዛ አንፃር ነው እያወራሻለሁ። እኔ እኮ አንተ ለማሰብ ፈልጌያለሁ። እኔ ለአንተ ስሜት ስላለኝ ዛሬ አይደለም እኮ ቆየ። አንተ ማሰብ ይኸውልሽ እኔ እኮ ለምን ተሰማሽ እያልኩሽ አይደለም ባኪ፣ ለምን ተሰማሽ እያልኩሽ አይደለም። እኔም ተሰምቶኝ ያውቃል፣ ሌላም ሰው ተሰምቶት መጥቶ ነግሮኝ ያውቃል ምናምን ነገር አንደርስታንድ አደርጋለሁ እያልኩሽ ነው። ግን ደግሞ እረዳሻለሁ ማለትም አንቺ ልታስጨንቂኝ ይገባል ማለት ነው። እኔ እኮ ላስጨንቅ ፈልጌ አይደለም እንድትረዳኝና አሁን ጥሩ ፊሊንግ እንዲኖርህ አሁን ውደደኝ እያልኩ አይደለም። ግን በጊዜያቶች በሄዱ ቁጥር ስሜት ይኖራል። ሰዎች አንድ ላይ ታይም ባሳለፉ ቁጥር እኮ የሆነ ነገር ይኖራል። አይ ነው ግን እሱን አልፈለገውም። አውቃለሁ እኮ ለምሳሌ ከአንቺ ጋር ጊዜ ባሳለፍ ምናምን ነገር ስለአንቺ የተወሰነ ነገር ባቅ ወይ እጠላሻለሁ ወይ እወድሻለሁ ከሁለት አንዱ ሊሆን ይችላል አይደል? የትኛውንም ሰው ስትቀርቢው ወይ የምትወጂው ይሆናል ወይ ኖርማል ታደርጊው ሰው ይሆናል ወይ ደግሞ ካለፈ ልትጠይው ትችላለሽ። እነዚህ አይዘልም እኮ ግን ተቀራርበን እኔ አንቺን መውደድ አልፈልግም። አይ አይደለም። ለምን ካልሽኝ ደግሞ በቃ የማያላለው ውስጤ ላይ የራሴ የሆነ ቃል ኪዳን አለ። ቃል የገባሁት ነገር አለ እማልሽረው። ያ በቂ ነው መሰለኝ መልስ አላረጋሽ ነው። እኔ እኮ እንደዚህ አስቤ ካልነበረም እንደዛ ኤክሳይትድ ሆኜ ጓጉቼ ላገኘት ነው። ቢያንስ ትረዳኛለህ፣ ታውቅኛለህ ብዙ ነገር ስለዚህ ውስጤ አወኩኝ፣ ተረዳሁሽ ምናምን ነገር። እሺ ምን ማድረግ እችላለሁ? በቃ አሁን ሁሉ ነገር እንትን በልና ከኔ ጋር አብረህ አሳልፍ፣ ከዛ ሁሉ ነገር ይስተካከላል። እኔ ሁሉንም ነገር አስተካክላለሁ እኮ። ለምንድን ነው ማመን ያልኩኝ? እኔ አታስተካክይኝ፣ ልወድሽ አልችልም ምናምን እኮ እያልኩሽ አይደለም። ጥሩ ታይም ሰው ሲቀራረብ ሲተዋወቅ ሊዋደድ ይችላል። እና ደግሞ ሰው እንደሚወደኝ ካወኩኝ ራሱ እኔ ልወድ እችላለሁ ነው እንጂ ከባህሪ አንፃር ነው እንጂ። ስለዚህ እኔ ለምንድን ነው የከበደው? አንድ የነገርኩሽ ነገር በቂ ነው መሰለኝ አይደል? ሌላ ተጨማሪ ነገር ልንገርሽ? ይሄ እኮ በጣም ቀላል ነገር ነው። አንደኛ ነገር ለአንተም ነው የሚጠቅመው። አንደኛ ነገር እንደነገርኩሽ
በጣም ቆንጆ ነሽ ምናምን አይተሻለሁ። ከዚህ በፊት ምናምን ስላንቺ ሲነግረኝ ምናምን ለምን በጣም በተደጋጋሚ ፎቶ ምናምን ታሳይ ሞክራለች ምናምን ያ ተቋሙ ደስ አይልም የሆነ ነገር ምናምን እያለች ላይክ አቴንሽኔ ምናምን ነገር ወስደዋል። አይቼሻለሁ፣ በደንብ አይቼሻለሁ። እና እሱ አይደለም ዋና ፖይንቱ የሚያታምሪ ምናምን ጋር አይደለም፣ ግን በቃ ውስጤ ላይ ሰው አለ። ምንድነው አስሬ ሰው አለ የምትለኝ? በቃ ተለያያችሁ አይደለ? ከሷ ጋር አሁንም ከሷ ጋር ነህ አቁመሃል አይደል? ከሷ ጋር ደግሞ ሌላ አንድም ያለየን ነገር ደግሞ እምነት። ስለዚህ ምንድነው እምነት የምትለው? ቆይ አልፈለከኝም? ከኔ ጋር መሆን አልፈለክም ነው? ሰበብ ነው እንደምትፈልገው? እየተቆጣሽኝ ነው አይደለም? ምንድነው የምትፈልገው? አንዴ የሆነ ነገር የምትለኝ አስሬ። ቆይ ካልፈለከኝ እውነቱን ግልጹን ንገረኝ። አልፈልግሽም አልኩሽ እኮ በጣም ተደጋጋሚ እኮ እየነገርኩሽ እኮ ነው። ወይስ በቃል አልፈልግሽም እንድልሽ ነው? አዎ በቃ በስነ ስርዓት እኔን የማትፈልገኝ ከሆነ እኔ ስሜት አለኝ። ለመፈለግም ላለመፈለግም መታወቅ ያስፈልጋል። አልፈልግሽም ለማለት ራሱ ጊዜው ገና አይደለም። በቃ ታውቀኛለህ፣ ፎቶዬን አይተሃል፣ ስለኔ ነግረሃለች አይደል? በቃ አሁን መጣሁኝ በአካል። ምንድነው የምትፈልገው? ምን ፈልገህ ነው? ወይስ የማትፈልገኝ ከሆነ ግልጹን ንገረኝ። በቃ አልፈልግሽም ወደዚህ ወደዛ ነው። በእምነት አለመገናኘታችን በቃ ያው ተገናኘን አይደል? እንደ ነገርኩህ እኔ ፊሊንግ አለኝ። ሰው እኮ በስልክ እንኳን እኮ ቀየሙች ይሆናል አይደል? አይ በቃ እሺ፣ ከዚህ በላይ ማውራት አስቀይምሻለሁ። ስለማስቀይምሽ ደግሞ የበእምነት ጓደኛ ስለሆንሽ እላፊ እየሄድሽ ነውማ። ተረጋጋና ማሰብ አልፈልግም። እንደዚህ አይነት ሁኔታ ውስጥ መግባት አልፈልግም። ግልጽ አይደል? ስለማልፈልግ እኮ እንድቆጣ እያስገደድሽኝ እኮ ነው። በጣም እየተቻልሽኝ እኮ ነው ያለሽ። ዛሬ አይደለም ይሄን ነገር ያሰብኩት። እሺ መቼም ማግኘት ስንት ቀን እንደነበረ እኔ የማውቀው ገባኝ እኮ። እኔ እኮ ልረዳሽ እኮ እየሞከርኩኝ እኮ ነው። እኔ ደግሞ በራሴ እየተመጻደቅኩ ምናምን አይደለም። ዛሬ እዚህ አንቺን ምናምን ነገር የአንቺን ፍቅር ገፍቼ ነገ የሆነ ሰው ላይ ልንጦለጦል ምናምን ነገር አሳሪ ልበላ እችላለሁ። ላይፍ እንዴት የት እንደምትወስድሽ አታውቂ። ዛሬ አንቺ ወደሽኝ ምናምን ነገር የሴትነት ክብርሽን ምናምን ነሽን ምናምን ጥለሽ መጣሽ እያወራሽኝ ነው። ነገ ካንቺ የባሰ ሲቹዌሽን ውስጥ ምናምን ልገባ እችላለሁ። አላውቅም። ፈጣሪ የት ወስዶ የት እንደሚያደርግን አላውቅም ነው የምልሽ። ግን የፈለገ ነገር ቢሆን ግን በዚህ ልክ አንቺ ፑሽ አድርገሽ ምናምን ታውሪኝ አይገባም። ምንድነው ታዲያ ውሳኔህን ንገረኝ አልኩህ እኮ። አንዴ የሆነ ነገር ለምንድን ነው የምትለኝ? በቃ እኔ ፊሊንግ አለኝ አልኩህ አይደለ? ስለዚህ በቃ ውሳኔህን ንገረኝ። የሆነ ነገር አስረኝ አትበለኝ እንዴ። ምን አይነት ውሳኔ ነው? ነገር ለምንድን ነው አሁን እዚህ ጋር ታመጣው? ምንድነው እንድልሽ የፈለግሽ? በቃ አትፈልገኝም? አዎ እኔ አትፈልገኝም? አዎ አልፈልግሽም። ይሄንን ነው መስማት የምፈልገው። እርግጠኛ ነህ ግን? ወይኔ እኔ በጣም ያስፈነክሽኝ ነው። እርግጠኛ ነህ? ምንድነው? ቆይ ማለት አንቺ ጠይቀሽው አይደል? በፊት ህይወትህን አቁመሃል አይደል? አሁን ላይ ምንም ሰው የለም ውስጥ። ስለዚህ ከኔ ጋር አብረህ መሆን ምንድነው ያስፈራ? እኔ ጠይቄው እምቢ የሚለኝ የለም ብለሽ ነው የምታስቢው? አዎ ማንም የለም። በቃ ነው ያልኩሽ። የመጀመሪያው አትለኝም እንዴ? ምንድነው? ቆይ ንገረኝ፣ ምንድነው የምትፈልገው? የምር ቆይ የምር ነው የምትወሪኝ ነው? ፍራንክ ነው? የምር ነው ማውራት። ምንድነው ፍራንክ የምትለኝ? ፊሊንግ የለህም ለኔ? አዎ የለኝም። እንዲኖርህ ምን አልፈልግም፣ ግን አሁን ከኔ ጋር የሆነ ስፔንድ እናድርግ ታይም። ከዛ በኋላ ሁሉም ነገር ይስተካከላል ያልኩት። ምንም አይነት ታይም ካንቺ ጋር ማሳለፍ አልፈልግም። ለምንድነው የማትፈልገው? ስለማልፈልግ። እኔ እወድሃለሁኝ እኮ። ለምንድነው ምን አገባኝ ስላንቺ? እህት የለህም? አለኝ፣ እህት አለኝ። እና እንደዚህ ለምን ትሆንብኛለህ እንዴ? በስነ ስርዓት ላናግርሽ ከቅድም ጀምሮ እየሞከርኩኝ ነው እንዴ። ከቅድም ጀምሮ በስርዓት ላናግርሽ። በመጻደቅ ነው እኔ አልፌ መጥቼ ስለጠየቅኩህ ነው። በመጻደቅ እንደዚህ ነው እንዴ? አዎ እየተመጻደቅክብኝ ነው። እሺ እንኳን ተመጻደቅኩ። እንደዛ አልፌ መጥቼ ስላወራሁህ ነው። አይ ኧረ ምንም ችግር የለም። እንደዚህ ነው ሰው እንዴ? እኔ ሳወራው ለምንድን ነው የማይረዳኝ? ነገርኩት ሁሉንም ነገር እኮ ያለኝን ነገር የማስበው ነገር። ይኸውልሽ አንቺ ስለወደድሽኝ እኔ አንቺን የመውደድ ግዴታ የለብኝም። ግዴታ አለብህ ካላልኩህም ግን አብረን እናሳልፍ ጊዜ። ከዛ በኋላ ሁሉም ነገር አልፈልግም አንቺ ጋር ማሳለፍ። ለምንድን ነው እኔ ጎልኛል? ቆይ እሱ ጓደኛ ነው እንደዚህ የሚያስበው። ቆይ በምን ላይክ በተክለሰውነትሽ ምናምን ነገር ማሰብ ጀምረሽ? ቆይ ምንድን ነው ተፋች ችግር አለ እንዴ? ይሁን በምን እኔ እኮ ምንም ነገር አላልኩትም። ትንሽ ሰዓት አብረን እናሳልፍ። ከዛ በኋላ ይቀየራል። ከአንቺ ጋር ምንም አይነት ታይም ማሳለፍ አልፈልግም። ይቅርታ። ምንድን ነው የምትለው አንተ? አያገባም ሲጀመር
ይኸውልሽ በምን አንዴ ቆይ አይ ቆይ አይ ከዚህ ቀደም በጣም በተደጋጋሚ ፎቶዋን እያሳየሽኝ ምናምን አታምርም ምናምን ነገር ስትይኝ እስካሁን ቀመር ነው። እሺ ምንድን ነው እኔ ነገርኩህ አይደል? ያወራን አይደል እንዴ? እሺ ምን ላድርግልሽ? እወድሃለሁ ምናምን አልሽኝ አይደለ? እሺ አመሰግናለሁ አልኩሽ እኮ እኔ በመወደድ እኮ አልጸለውትም እኮ። አብረን ጊዜ እናሳልፍ። ምንድነው ከባድ ነገር ይሆናል? በቃ ህይወት ላይ ሰው የለም አይደል? እኔ ጋርም ሰው የለም። ህይወቴ ላይ ሰው አለ። የግድ በአካል መገኘት አለበት ነው? በአካል መገኘት አለበት? ምንድነው? እኔ አውቃለሁኝ እኮ ያለህበት የፈለገ ነገር እኮ እኔ አውቃለሁኝ፣ ሰምቻለሁኝ እኮ። በቃ እናቴ ሌላ ቀን በቃ እኔና እሱ እያወራን አይደል እንዴ? በስነ ስርዓት አታወሪም እንዴ? እና በስነ ስርዓትማ አወራሁት እኮ። እሱ በቃ ይዘሻት እንጂ በምን በቃ ያወሩ እነሱ አንተ ነው ማለት ነው እንዴ? አይ በቃ አልፈለገም ማለት ሲጀመር ለምን የመጣችሁት? እያወራን አይደለም እንዴ? አይ ካጠፋችሁ ነው ያጠፋችሁ በምን ነች? አንደኛ ነገር ልሽ በምን ጥፋትሽን ንገር። አንደኛ ነገር ያለ እኔ ፈቃድ ነው ይዘሻት የመጣሽው። እንደዚህ ልታወራኝ እንደምትችል ብትነግሪኝ አትሊስት ቀድሜ ተዘጋጀበት ነበረ እኮ። ለምኛት ላገኘው ብዬ የመጣሁት ለምነሻት ከመጣሽ በስርዓት ልታወሪኝ ይገባል። እናቴ በጣም ይቅርታ። በምን ይዘሻት? አንተ ምንድነው የምትለው? እያወራሁት አይደል? እሱ በስነ ስርዓት እያወራሽኝ አይደለም። አንቺ በምታወሪበት ቶን ማለት ነው። ቆይና እኔ አወራታለሁ። አንቺ በምታወሪበት ቶን ጎረምሳ እንኳን እንደዚህ አያወራም ነው የምልሽ። ምን አልፌ መጥቼ መንገድ ላይ የሚቀመጥ ጎረምሳ እንኳን እንደዚህ ይዞ ሴት ልጅ እንደዚህ አያወራም ነው የምልሽ። አይደለም እሱ እንትን ልጅ ስለሆነ ነው እኔ ያስኩክ እጅ ምን እንዳያደርግ ነው ምንድነው መተው አይሆንም ነው አይደለም። ልንገርሽ አሁን እኔና እሱም ቆይ ምን እንድታደርግ ነው ይዘሻት? ለምንድን ነው እንደዚህ የምትሆኑት? አወራን እኮ ግን አውርተን ካልተግባባን ምንድነው የምናደርገው ነው? በምን እንደዚህ መጫወቱ አይገባችሁም። እሺ ይኸውልሽ ችግር የለውም። ይኸውልሽ በምን እኔ ያን ያህል እንትን ምናምን ነገር እያልኩኝ አይደለም። ማንኛውም ሰው ሊወድሽ ይችላል፣ አንቺም ልትወጂ ትችላለሽ። ይሄ በቃ ዓለም ላይ ያለ ነገር ነው፣ የምትግባቢበት ነገር ነው። እኔ በግዴታ ወደደኝ እያልሽው ነው እንጂ አንድ ላይ ሁሉም ነገር ሲመቸኝ ነው እየሞከረ ነው ለመጻደቅ ፈልጌ ነው እያየሽ አይደል? አሁን ደግሞ ከዚህ በላይ መጻደቅ ምንድነው? ይኸውልሽ መጻደቅ ከሆነ ማለት ነው ከዚህ በላይ ነው መጻደቀው። ስማኝ እኔ እኮ ምንም ነገር አልፈልግም። ጀስት ትንሽ ታይም ስፔንድ እናድርግ አብረን፣ ከዛ የማይሆን ከሆነ እናቆማለን። ይኸውልሽ እኔ ታይም ራሱ ለማሳለፍ ማለት ነው የኔ የምለው ሰው ሊሆን ይገባል። አንደኛ ነገር እዚህ ዛሬ ራሱ ስመጣ ማለት ነው ይኸውልሽ የምነግርሽ ማለት ነው ዛሬ ራሱ ስመጣ በምን ስለሆነች ዮና ስለሆነ ነው የመጣሁት። በጣም ብዙ መስራት የምችላቸው ነገሮችን ጥዬ ነው የመጣሁት። ገብቶሻል? ሰዓትም ከአንቺ ጋር ላሳልፍ ስፈልግ ሰዓት ሲኖረኝ ነው። አሁን ላይ ባለው ሁኔታ ላይ ላንቺ የሚሆን ሰዓት የለኝም። የብሬ ነው ፍራንክ ነው እኮ ማውራት ከፈለግሽ አላወራችሁም። እኔ ምንም ነገር እኮ አላልኩትም። አብረን ስፔን ታይም እናድርግ እኮ እየጮህሽ ነበር። በስነ ስርዓት እያወራችሁ አይደል? በስነ ስርዓት እያወራኝ አይደለም። በስነ ስርዓት ማውራት ላንቺ ምንድን ነው? አንዴ የሆነ ነገር ይለኛል፣ አንዴ የሆነ ነገር ምንድን ነው የምትለው? በቃ ማስፈልገኝ ከሆነ አልፈልግሽም። አልፈልግሽም። አስፈልገኝም? አዎ ከኔ ጋር ስፔን ማድረግ አትፈልግም? ወይኔ አንቺ በስነ ስርዓት አታውሪ። ልክ ነገር ነሽ። በስነ ስርዓት አውሪ። እያወራሁት ነው እኮ በምን ምን ይሆንሽ ነው? አንቺ ምንድን ነው ምንድን ነው ታሪካሽ ነው የሚመጣው? ምንድነው ታሪካሽ የምትለኝ? እያወራሁት አይደል እንዴ? እንዳላወራሁት እንደዚህ በስነ እንደዚህማ ምንም አፍቃሪ ሲያፍቃሪ ብትሆኚ እንደዚህ አትሆኚ። ምንም ነገር እኮ አልጠየኩትም። አልፌ ምንም ነው እንጂ የምትለኝ አልሄድም። እኔ እያወራሁት ነው። ዞር በል። አንቺ ምንድን ነው ወዴት ነው እያወራሁት ነው? ዞር በል። አንቺ ዝም ብለሽ በስነ ስርዓት አንቺ በምን ይሸሻት እዚህ እሱ ያዋራኝ እሱ ይበለኝ እንደዛ። አንተ ምንድነው እንደዚህ የምን ሰዓት እስኪ ያናግራታለሁ። እሺ ምንድነው የፈለግሽው? አበዳ ኧረ ቆይ ያኔ እሺ ምንድነው የፈለግሽው? እሺ ምንድነው የፈለግሽው? ንገሪኝ። ሌላ ጊዜ ሌላ ጊዜ ታመቻችና ረጋ ብለን የምናወራበትን ነገር ታመቻችልናለሽ። ይቅርታ ካስቀየምኩሽ በጣም ይቅርታ። ሌላ ነገርስ ቢያስብ አንዴ ቆይ ችግር የለም። ይኸውና እዛ ጋር ሁና አንዴ ይመጣል
አሁን እመጣለሁ። ሂድ። በጣም ስላስጨነቀች አንዴ ይቅርታ፣ አንዴ እንደደቅ አንቺ ደግሞ የማይሆን ነገር ሁሌ በቃ እኔ አንተን እወድሃለሁኝ። ዛሬ ፊሊንግ አይደለም። ስለዚህ ለምንድን ነው እምቢ የምትለኝ? አንቺ ስለጠየቅሽኝ ብቻ እኔ እሺ ማለት ግዴታ አለብኝ ወይ? እኔ እኮ እሺ በለኝ ፍቅረኛ ይሁን እኮ አይደለም። በቃ ጊዜ አብረን እናሳልፍ ነው ያልኩት። ችግር የለም። ሌላ ጊዜ ሰዓት እናመቻችና አሁን ስሜት ተረብሿል፣ እውነት ለመናገር ማለት ነው። እና የሆነ ትንሽ የተቀየመኝ ነው። ሌላ ጊዜ በሰፊው ረጋ ብለን እናወራለን። አትፈልገኝም? ከኔ ጋር ለማሳለፍ ይሄንን ነገር እንዴት ነው በአንድ ቀን አንቺ መልስ መጠበቂው ከኔ? አንቺ ስለጠየቅሽኝ ብቻ አያስፈልገውም። በቃ አብረን ጊዜ እናሳልፍ። ከሆነ ይሆናል፣ ካልሆነ ይቀራል እኮ ነው ያልኩት። እሺ አይሆንም እኮ አልኩሽ እኮ። ይቅር ስልሽም እኮ እየሰማሽኝ እኮ አይደለም እኮ ነው እንዴ? እንዴት ነው እሺ አንደርስታንድ የምታደርጊኝማ? ላስቀይምሽ አልፈልግም። እንኳን አንቺን አይደለም የበእምነት ጓደኛ ሆነሽ አይደለም መንገደኛ ማስቀየም አልፈልግም እያልኩሽ። ስለዚህ ተረጂኝ በቃ። ሌላ ጊዜ በሰፊ ቁጭ ብለን ረጋ ብለን እናወራለን። እና ደግሞ የምታወሪበትንም ቶን ደግሞ አስታኪ። እኔ በስነ ስርዓት ነው ያወራሁት። ካንተ ነው እኮ የሆነ ያልሆነ ምክንያት ስታመጣብኝ እንደዛ ተናደድኩ። በቃ አሁን ንገረኝ፣ ከኔ ጋር መሆን ትፈልጋለህ አትፈልግም? እውነቱን ግልጹን ንገረኝ። ታው ግን ይቆጭሃል። አንድ ቀን ግን እያስፈራራሽኝ ነው እንዴማ? ይቆጭሃል ግን ሌላ ጊዜ በሰፊው ረጋ ብለን እናወራበታለን። አሁን ላይ ይኸውልሽ አንቺም ጫን ትይኛለሽ፣ እኔም ጫን እላለሁ። ስለዚህ መቀያየም ነው የሚሆነው። ገብቶሻል? አሁን ከበምኒ ጋር ሂጂና ሌላ ጊዜ በሰፊው እናወራለን። ሂጂ። እንግዲህ ተመልካቾቻችን ምን እንደተፈጠረ ራሱ ግራ እየገባኝ ነው። ፕራንክ ነው እያልኩኝ እስካሁን ሰዓት ድረስ እየተጠራጠርኩኝ ነው፣ ግን ፕራንክ ደግሞ አይደለም ነገር ነው። ግራ ያጋባል ሁኔታው እና እስቲ ኮሜንት አድርጉ። እኔ ላይክ አጠፋው ምንድን ነው ማድረግ የነበረብኝ ምናምን ነገር ምንም የገባኝ ነገር የለም። እዛ እየተጣሉ ነው እንግዲህ ተመልካቾቻችን። እንግዲህ እዛ እንትን ብዬ ማውራት አለብኝ። ቅርታ ብቻ በጣም ኮንፊውዝድ የሆንኩበት ቪዲዮ ነው። እስቲ እዩትና ኮሜንት አድርጉ። አመሰግናለሁ።